ሰላም ሰላም የኤማ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? ወደ ዛሬ ወደ ጉዳይ ልግባ፣ ምክንያቱም ስራ ስላለኝ ማለት ነው። በዚህ ሳምንት አንዳንዴ ያየሁት ነገር አለ። ምክንያቱም እሱ ደግሞ እኔ በዛን ሰዓት በዚያን ጊዜ በዛም ደቂቃ ማለት ነው በኢትዮጵያ ውስጥ ስለነበርኩ እኔ ኢትዮጵያ ውስጥ ከኤርትራ ወደ ኢትዮጵያ ሲሻገር ማለት ነው 9 አመት ነው ያደረኩት እዛው ኢትዮጵያ ውስጥ። በኢትዮጵያ ደግሞ ብዙ ነገር ነው ያያችሁ አይቻለሁ። በአይኔ ብረቴ ብዙ ነገር ነው ያያችሁና ለምን የሌለው አለው ብዬ ለመመስከር አልደፍርም። እውነቴን መናገር ማለት ነው። እኔ ክርስቲያን ነኝ። የክርስቲያን ሀገር የነበረችው ክርስቲያንና ሙስሊም እኔ በሃይማኖት ሳይሆን እኔ በራሴ ብነግርሽ ማለት ነው በነግራቸው እኔ ክርስቲያን ግን የክርስቲያን ስለሆንኩ የሙስሊም እንደዚህ ማለት በእኛ ሀገር ስለሌለ ወደ ሀገራችሁ ገብቼው ነው እንደዚህ ማናገር አልፈልግም። በነገሩ ወደ ጉዳይ ልግባ። ግን አንድ ኤርትራዊ ሆኖ ግን እኔ እኮ ኤርትራዊ ለማበል ብዙ ይከብደኛል። ምክንያቱም አንድ ኤርትራዊ እውነት ነው እንጂ ውሸት መናገር አልወድም። ምክንያቱም ያየው ነው መናገር ያለበት። እኔ ደግሞ ያየሁን ማለት ነው 9 አመት በኢትዮጵያ ሲያድርግ ማለት ነው ሁለት ነገር ነው ያየሁት። አንድ ነገር ደግ ነገር አቀባበል ከድንበሩ ጀምሮ እስከ እኔ የስደተኞች ጣቢያ መጠለያ የሚባል እስከምደርስ ማለት ነው ደግ አቀባበል ነበረኝ። አልዋሽም፣ የተደረገልኝማ መቼም አልዋሽም። እዛውን ቆይ ትንሽ ሳምንት ወይም ወራት አድርጌ ደግሞ ወደ አዲስ አበባ ሄድኩ። አዲስ አበባ ሲሄድ ግን እንደ ንጉስ ነው የታየሁት ማለት ምክንያቱም እኔ እውነት ለመናገር ማለት ነው ይሄ ውሻ የሚባል ሰው ከመጣ ነው እንጂ አዲስ አበባ ወይም ኢትዮጵያ ዝብርቅርቅ የገባ እንጂ ከሱ በፊት የነበሩ ግን ይሻሉ ነበር። ሌላ ይቅር ለሀገራችን አዎ ጥሩ አልነበረም። ምክንያቱም በሳንክሽን ወደዚህ እንደምደርስ ነው ያደረጉት። ወደ እኔ እዚህ ሀገር መግባት ፍላጎት አልነበረም። እኔ ከሀገሬ መውጣት ፍላጎት አልነበረም። ግን በነበሩት መሪዎች በነበሩት አስተዳደር ወደ ሀገሬ የተጣለው ማዕቀብና በሱ የተነሳ ነገር እኔ ግዴታ ነው በቃ ወደ ስደት መውጣት ብዬ ነው የወጣሁት እንጂ መውጣት ልወጣውን አልፈልግም ነበር። ስለሱ እሺ እንርሳ። አሁን ግን ወደ እውነቱ እንናገር። አሁን አንድ በዚህ ሳምንት ወይም በዚህ 2 ሳምንት ማለት ነው አንድ ኤርትራዊ ነውና ኤርትራ አብይ አህመድ ለኢትዮጵያውያኖች ከናንተ በላይ ሆኖ ነው የሚናገረው። እኔ ደግሞ የገረመኝ ነገር ነው ማለት ነው እኛ ከብዙ በላይ ነው እዛ ውስጥ የምኖሩት ወንድማማችን ጓደኛችን እህታችን ኤርትራውያንና ኢትዮጵያውያን ያሉት እውነት ለመናገር ማለት ነው ብቻ ኤርትራውያን ሳይሆን ኢትዮጵያውያን አሉት ከትግሬ ከአማራ ከሌላ ብሔረሰቦች ከጉራጌ ከስንት እኔ እዚህ አለ 9 አመት ስላደረኩ ማለት ነው በየሳምንቱ ደግሞ ወደ እነሱ ይደውላለሁ እኔ በራሴ ማለት ነው። እንዴት አዳራችሁ? እንዴት ናችሁ? ቤተሰብ እንዴት አላችሁ? ለመባበል ማለት ነው። አብይ አህመድ ከመጣ እድገት መጣ የሚብል አንድ ኤርትራዊ ብዬ የሚለው በዛው ነው ያለፍኩት ነው የሚለው አሜሪካ ነው የሚቀመጥ ነው ያለው። እና ደግሞ የሚገርም ነገር ደግሞ ወንድሞቼ እሺ አንተ ኤርትራዊ ነህ? አዎ። እና ኤርትራው ከሆንክ በቃ ወንድ ከሆንክ ማለት ነው እና አዲስ አበባና ከነዚህ ያሉት ተቃዋሚዎች ኤርትራውያን አሉ እዚህ ስለተባለ
ከብርጌድ አህመድ ማለት ነው ከነሱ ጋር ሆነ ለምን አንተ የማይተደግፈው የምትቃወመው መንግስት በብረት ገንጥለው ሲባል አይ እኔ እንኳን እንደዚህ ማድረግ አይችልም ምክንያቱም እኔ ከአሜሪካ መውጣት አልፈልግም ምክንያቱም አሜሪካን ተሞሽተናል እኔ ግን በቃ የሚችለው ነገር በሚዲያ ሆኜ ላይክ እና ፎሎው ሰብስክራይብ በማድረግ በማግኘት ማለት ነው በማድረግ ሳይሆን በማግኘት የኔ ህይወት ተመሽቶ መኖር ነው እንጂ የምፈልገው እንደዚህ አይነት ግርግር ምክንያቱማ መግባት አልፈልግም እና አንተ ካልፈለክ ማን ነው ልገባ ነው የሚፈልገው ሲባል አይ እነሱም የኔ ጉዳይ ሆነ የራሴ ጉዳይ አይደለም ቃል በቃል እንደዚህ አይደለም አላለም ግን ሁኔታውን ስታየው ማለት ነው አንድ ሰው የማያደርገው ነገር ሲናገር ማለት ነው ለምን ወደ ሌላ ሰው ማዘር ምናምን አለበት የለም እንዴ አንዳንዴ እኮ ማሰብ አለበት እኔ ለምንድን ነው ኢትዮጵያ ወደ ውጊያ ልትገባ የሚፈልገው አልፈልግም ጎረቤት ሀገራችን ነው ጥሩበት አድርጋ ክፉበት አድርግ የራሳ ነው ግን እኛ ግን እንደ ሰው ማለት ነው እንደዚህ አይነት ክፉ ነገር እኔ ወደ ማንኛው ሀገር አላስብም አልመኝም ምኞቴ ነው አይደለም ስለዚህ ማለት ነው አንዳንድ ያሏችሁ ኢትዮጵያውያን ዝም ብላችሁ ወደ ሀገራችሁ እንደዚህ ነው ስትባሉ የህዝቦቹ ኑሮ እንዴት የነበረ የኖሮ ውድነት ከካንሰር በላይ ነው የሆነው አላሉ በዚህ ጊዜ እናንተ ግን በርገርና ቺዝ በርገር ማክዶናልድ ላይ የበላችሁ ስለ ህዝባችሁ ምንም አታስቡ እናንተ ነው የምታሳዝኑ ለምን ስለዚህ በእናታችሁ ለነዚህ አይነት ሰዎች ዝም ብሎ ከመሬት ተነስቶ የሌለው ነገር የሚናገሩ ሰዎች በቃ አንሰብስክራይብ ወይም ደግሞ ሪፖርት በማድረግ ከውሸታቸው እንደሚቆጠቡ ማድረግ አለባችሁ እኔ ልንገራችሁ 9 አመት በኢትዮጵያ ስላድርግ በሰላም ገብቼ እስከ አዲስ አበባ በሰላም ገብቼ ምንም ከዚህ ያለው ውሻ ብቻ እኔ በሱ ጣት የነገሰኝ ምክንያቱም ህወሓትና በእሱ የተደረገ ውጊያ እኛ ስለተጎዳን ነው በቃ እኛ ተጎዳን ከነበራችሁ ሰላማዊ ሰፈር ወደ ሲኦል ስለገባን ለሱን ለመግባት እንኳን በስንት መከራ ነው የገባን የልንገራችሁ ማለት ነው እውነት ለመንገራችሁ በሲኦል ነው የገባን በዛን ጊዜ 5000 እኛ ደግሞ ስድስተኞች ከወንድሞማችን ከእህታችን በእናታችሁ ብለን ነው የገባ በሐዋላ የተላከልን ብር ከፍለን ነው ይወጣል እዛን ወጥተን ግን ስቲል ናው የምነግራችሁ አንድ ሰው እኮ ወጥቶን እኮ ሰላም ወይም ቅሳነት ደስታ ቢያገኝ እኮ አሪፍ ነው ግን እዛም ከገባን ግን መሞታችን ወደ ረሃብ ወደ ችግር ወደ መከራ ነው የገባን አንዳንዴ ትግሬ ነው ወይም ትግራይ አው እንኳን እሰይ ደስ እንኳን ደረሰ የምትሉን ሰዎች አላችሁ አውቃለሁ እኛ ግን እንደዚህ ማድረግ የነበረን በእኛ ስም የነገዱ የኛ አማራሩ ነው ወደዚህ የገቡን ያስገቡኝ እንጂ ሁሉን ሰው ወደ ሰላም ለነገሩ አንድ እንገራችሁ አንተ እሺ ችግር የለውም እዛ ውስጥ ያላችሁ አውቃለሁ እናንተ ውጪ ያላችሁ
አዎ ትግራይ አሪፍ ነው፣ ትግራይ ጥሩ ነው የነበረው። ግን ማን ነው በውጊያ ስፍራ ሰፈር ጥይትና ደሽካ በጆሮህን ያለፈ ተረጋግተ መኖር ይችላሉ የሚል ሰው ካለ በእናታችሁ ይንገረኛ። እነሱ እንገናኛለን። እሱ ነጠላ አድርጎ ወክ ያርግና እኔ ግን በጥይት ልሞክረው እንዴት እንደሚሄደው ለአንድ ማይክሮ ሰከንድ እንኳን ቀጥ ብሎ አልሄድም። ምክንያቱም ወዳጅ የህይወት ወዳጅ ስለሆነ እኛ እና እንደዚህ ያለው ሁኔታ እንዴት ማን ነው ሰው ነው በውጊያ ሁኔታ ወደ ሰላም የሚያመነው ሰው የለም። ሁላችንም እንመናለን። እንደዛ ስለሆነ ደግሞ ኤርትራዊ ወደዛ መሄድ ፈለገ እንጂ ምንም ሌላ ሌላ ፖለቲካው ይሁን ምናምን የለውም። ወደ ፖለቲካ ምናምን ማዞር አልፈልግም። የለም ደግሞ አልነበረም። እኔ በዛ ውስጥ ስለነበርኩ 2 ልጆች ነው ከዛው የወጣሁት። እግዚአብሔር ይመስገን ደግሞ በሰላም ወደ ምፈልገው ሀገር ገብቻለሁ። ግን መግባቴ ሳይሆን እውነት መናገር ግን አለብኝ። እዛው ችግር ውስጥ የሌለው ያልነበረ ሰው ለምንድነው እንደነበረ ሆኖ ሰላም እንደነበረ እውነት እንደነበረ ደስታ ፈስታ እንደነበረው አድርጎ የሚናገረው? ውሸታም አንተ ሞኮስተር አላውቀውም። ስሙ አንዴ ነው በዛው ቲክቶክ ሲያልፍ በዛው ዩቲዩብ ያየው ነው የመጣን። በጣም ነው የተናደድኩት። እናንተ ደግሞ ዝም ብላችሁ ነው ወደ ገደል የሚገባ ሰው እንትና ማለት አድርጉት። በእናታችሁ ተቆጠቡ። እናንተ እኝና አንድ ቀን ያልፋል። ይሄን ጊዜ አስታውሱት። የማይልፍ ጊዜ ሳይሆን የማይልፍ ቃል አትናገሩት። የእግዚአብሔር ቃል ነው። ስለዚህ የሚያልፍ ጊዜስ እንዳለ በናውቅ የማይልፍ ቃል ግን አንናገር ለማለት ነው የፈለኩት። ሶሪ መውራት አብዝቻለሁ። በቃ ቴንኪው